በኦርቶዶክስ ያላችሁ የተለያዩ መጽሐፍቶችን የምታነቡ የተለያየ የገድል መጽሐፍቶችን የምታነቡ ገድል ውስጥ እግዚአብሔር የለም። ገድል ውስጥ ታሪክ ነው ያለው። እዚህ ውስጥ እግዚአብሔር አለ፣ ልጁ ኢየሱስ አለ፣ ያፈቀራችሁ አለ፣ የወደዳችሁ አለ፣ እግዚአብሔር አለ፣ እዚህ ውስጥ አለ። በእስልምና ውስጥ ያላችሁ ሰዎች በዚህ ውስጥ እግዚአብሔርን ታገኙታላችሁ። የሰራችሁን እዚህ ውስጥ ታገኙታላችሁ። የመረጣችሁን እዚህ ውስጥ ታገኙታላችሁ። እንደ ፐዝል ብትንትን ያለባችሁን ነገር እዚህ ውስጥ ታገኙታላችሁ። ማን ነው? አላህ ማን ነው? እግዚአብሔር ማን ነው? በቃ በተለያየ ስም ጥሩት አለ እዚህ ውስጥ። ቃሉን እናንሳው። ጥሩ ነው ማዳመጥ፣ ግን እንዲህ ክፍት ሰምዋለሁ። ለዚህ ነው አንዲት ስፓኒሽ ትሁን ምንድን አይ ዶንት ኖ ብቻ ቻይና ትሁን ብቻ እዚህ ባይብል አለችኝ። yes it's a bible እንዳትዘጊው እሺ እንዳትዘጊው ቆይ አለች። ሙሉ ህይወት መጽሐፍ ቅዱስ ነው ትልቁ። ይሄ 30 ሺህ ነው የተገዛው። በኢትዮጵያ ነው በዶላር አይደለም። በኢትዮጵያ ከ30 ሺህ it's expensive እንዴ 5000 ነው። ኦኬ እንደነገርኳችሁ ነው። እግዚአብሔር ቃሎቹ ባሉበት ነው የሚገኘው። ቃሎቹ ባሉበት ይገኛል። ቃሎቹ ባሉበት ኮቴው አለ፣ እዛ ይመጣል። ቃሉን የሚል ሰው ቤት እግዚአብሔር እግሩ ይበዛል። ዛሬ ተስፋ አላስቆርጣችሁ። ይሄ ከሌለ ምንም የለም። እንኳንስ በክርስቶስ ኢየሱስ አምነን የዘላለም ህይወት አለን ለምንል ብቻ አይደለም። በቃ ይሄ ቃል ያለበት ቤት እግዚአብሔር ይገባል። ይሄ ያለበትን ቤት እግዚአብሔር ያከብራል። ይሄን የሚገልጥ ቤት እግዚአብሔር ያከብራል። ይሄን ገልጦ የሚያነብሰው ቤት እግዚአብሔር እግሩ ይበዛል። እኔና አብ እንመጣለን ራት እንበላለን ብሏል። ይሄ ቤት ይሄ የገባበት ቤት ቃሉ ያለበት ቤት የትም እምነት ውስጡ ነው። በጌታ በኢየሱስ ክርስቶስ ስም ይሄን ቃል ማንሳት ይሆንላችሁ። በቃ በኢየሱስ ክርስቶስ ስም ነፍሳችሁ እረፍት ትጣ። ይሄንን እስክታገኙ ድረስ ይሄን እስክታነሱ ድረስ በጌታ በኢየሱስ ክርስቶስ ስም የቃሉ ዘመን ይሁን። የመዝሙር ዘመን ነው። መዝሙር እንሰማለን፣ ስብከት እንሰማለን፣ እውነት ነው። ዛሬ ግን በነፍስ ወከፍ ይህንን ወረቀት በቃ የምናገላብጥበት ዘመን ይምጣ በጌታ በኢየሱስ ክርስቶስ። ይህ ቃል ቦታውን ያዝ በኢየሱስ ክርስቶስ ስምና ስልጣን። ያለዚህ ዘመን አይገባንም። ያለዚህ ዘመን አይገባንም። ሰሞኑን በቃ ስናነብ ይገርመኝ ነበር። መጽሐፍት ጥቅልሉን አንስቶ ሲያነብ 70 ዓመት እንዳለቀ አወቀ። በኮቦስ ወንዝ መሰለኝ ዳንኤል። ሰው እዛ ያርሳል፣ ምን ይላል፣ ይኮተኩታል፣ ይተክላል፣ ያገባል፣ ይጋባሉ፣ ይወልዳሉ፣ ይደግሳሉ። በቃ ስርዓቱን ሁሉ ነገር ያደርጋሉ እኮ በቃ ሁሉ ነገር ይሆናል። ግን እዚህ ጋር የመጣው ዳንኤል ነው። 70 ዘመን አለቀ ያለው ወደ ቃሉ የመጣ ሰው። የእስልምና እምነት ተከታዮች በጌታ በኢየሱስ ክርስቶስ ስም ይህን ቃል ማንሳት ይሆንላችሁ። በዚህ ውስጥ ይናገራል። ጌታን ግግም ብዬ ነው የምናገረው። በቃ ይናገራል እግዚአብሔር። በዚህ ጭንቀት አለባችሁ፣ ሀሳብ አለባችሁ፣ ሰላም የላችሁ፣ ይሄን አንሱት። በዚህ ቃል ይናገራል እግዚአብሔር። ቅርብ ቀን ነው እኔ እግዚአብሔር ዋት እያልኩኝ ነግሬያችኋለሁ። የሆነ መጽሐፍ አንብቤ ከእስልምና ወደ ክርስትና የመጣ ሰው እንግዲህ ስለምወዳችሁ ነው የምናገረው። የፈለጋችሁትን ማለት ትችላላችሁ። ግን በእስልምና ውስጥ ያላችሁ ሰዎች በዚህ ውስጥ እግዚአብሔርን ታገኙታላችሁ። የሰራችሁን እዚህ ውስጥ ታገኙታላችሁ።
የመረጣችሁን እዚህ ውስጥ ታገኙታላችሁ። እንደ ፐዝል ብትንትን ያለባችሁን ነገር እዚህ ውስጥ ታገኙታላችሁ። ማን ነው አላህ? ማን ነው እግዚአብሔር? ማን ነው? በቃ በተለያየ ስም ጥሩት አለ። እዚህ ውስጥ ኢየሱስ አለ። በኦርቶዶክስ ያላችሁ የተለያዩ መጽሐፍቶችን የምታነቡ፣ የተለያየ የገድል መጽሐፍቶችን የምታነቡ፣ ገድል ውስጥ እግዚአብሔር የለም። ገድል ውስጥ ታሪክ ነው ያለው። እዚህ ውስጥ እግዚአብሔር አለ፣ ልጁ ኢየሱስ አለ፣ ያፈቀራችሁ አለ፣ የወደዳችሁ አለ፣ እግዚአብሔር አለ፣ እዚህ ውስጥ አለ። እግዚአብሔር ምስክሬ ነው። ይህን እያነበባችሁ ራሱን አይሰውርም። እግዚአብሔር ከቃሉ በስተጀርባ የሚሰራ አምላክ ነው። በነውጥ ውስጥ ሰላምን የሚሰጥ፣ በከበባ ውስጥ ሰላምን የሚሰጥ፣ የሚያሳርፍ፣ ጥያቄው እንዳለ ችግሩ እንዳለ ሆኖ በቃ ባላችሁበት ሁኔታ ራሱን ነው የሚሰጣችሁ። አይገርምም? እሱ እንደ ሰው አይደለም። እንጀራን ሰጥቶ ብቻ ዞር አይልም። ራሱን ነው የሚሰጣችሁ። እግዚአብሔር ምስክሬ ነው። ዘፍጥረት ብላችሁ ጀምሩ። በኦርቶዶክስ እምነት ያላችሁ፣ በካቶሊክ ያላችሁ፣ በቃ በተሐድሶ ያላችሁ፣ በጴንጤዎችም እኛ ራሳችን ጴንጤ እንደኔ ያላችሁ ቃሉን እናንሳ በኢየሱስ ክርስቶስ ስም። ስለ ሁሉም ነው ለይቼ አልመታውም። በቃ እዚህ ውስጥ አለ። ይሄን ስናነብ ጌታን እናገኘዋለን። ይሄን ስናነብ ኢየሱስን እናገኘዋለን። ይሄን ስታነቡ እራሳችሁን ማንነኝ የማንነት ጥያቄ፣ ብዙ የማንነት ጥያቄ እዚህ ውስጥ አለ። ስለዚህ ይኸው ወደ ቃሉ ነው። ዘፍጥረት ብላችሁ ጀምሩ። ቸርች ልንመላለስ እንችላለን። የፕሮቴስታንት እምነት ተከታዮች ቸርች ልንሄድ እንችላለን። እሁድ በሳምንት 3 ቀን ልንሄድ እንችላለን። ኦርቶዶክስ እምነት ተከታዮች በየጠዋቱ 7 days a week ልትሄዱ ትችላላችሁ። በቀን 2 ልትሄዱ ትችላላችሁ። ይሄን ካላነሳችሁ ባዶ ናችሁ። በቃ ክርስቲያኖች ጴንጤ ነን ምንል ይሄን ካላነሳን ባዶ። ሙስሊሞችም ወንድሞቼና እህቶቼ ይሄንን እናንሳ። ተሐድሶ ውስጥ ያለን ይሄንን እናንሳ። በቃ ምንም የዓለም ሕዝብ ሁሉ ኢየሱስ ያለው እዚህ ውስጥ ነው። አዳኙ ያለው እዚህ ውስጥ ነው። ፍቅሩ ያለው እዚህ ውስጥ ነው። ትህትና ያለው እዚህ ጋር ነው። ትዕግስቱ ያለው እዚህ ጋር ነው። መቻሉ ያለው ነገ ምንድነው የሚሆነው? ምንድነው ነገ የሚሆነው? ይሄ ዘመን ዘመኑ እዚህ ውስጥ አለ። ዘመኑ እዚህ ውስጥ አለ። እግዚአብሔር ግራ በማጋባት የሚታወቅ አምላክ አይደለም። አዲስ ኪዳን ብሉይ ኪዳን ውስጥ ነበር። ቀኑን እየጠበቀ ድንግል ትጸንሳለች እንዳለ ድንግሊቱ ጸነሰች። ምንድነው የሸወደን? በምን ሸወደን? ሸውዶን ያውቃል? በፍጹም አታሎን አያውቅም። በብሉይ ኪዳን የተናገረው በአዲስ ኪዳን ፈጽሞታል። አሁን ደግሞ በአዲስ ኪዳን የፈጸመውን ያደርገዋል። በአዲስ ኪዳን የተናገረው ስንት ነገር አለ እየሆነ ያለ። እግዚአብሔር አለ። ያው እዚህ ውስጥ ነው። ካላነበባችሁ ዋጋ የላችሁ፣ ዋጋ የለንም። በቃ ላነቃቃችሁ በሁሉም በቃ ኢትዮጵያ ምድር ላይ ያላችሁ፣ በዓለም ዙሪያ ያላችሁ ሰዎች በቀን 3 ቻፕተር እናንብብ። ባይብል ይኸው ተሰክተን እዚህ ቲክቶክ ላይ ስንት ነገር እንሰማ የለ የማይጠቅም የማይረባ ስድብ፣ የማይጠቅም እግዚአብሔር የሌለበት ጆሮን የሚያቆሽሽ ልብን የሚያቆሽሽ ዓይንን የሚያቆሽሽ ጸያፍ ስንት ነገር አለ የምንሰማው። በጌታ በኢየሱስ ስም በቀን 3 ምዕራፍ እናነባለን። ከዛ በኋላ ይወርሰናል። ጌታ ምስክሬ ነው። እየወረሰን ሳናውቀው ወሬያችን ጨዋታችን እሱ ብቻ ነው የሚሆነው። ሌላ መቀለድ እስካንችል ድረስ፣ ሌላ መጫወት እስካንችል፣ ሌላ መስማት እስካንችል this is it። የሚቀጥለው ዓመት አይ ፕሮሚስ አነብላችኋለሁ። ጌታ ይረዳኛል። ቁጭ ብዬ በየቀኑ አነባለሁ። እንደ ትዕግስት እንደ ቲጂ ቁጭ ብዬ ነው ማነብላችሁ። ከዛን ጸልይና እንወጣለን። ቢያንስ ከማይረባና ከማይጠቅም እዚህ እንትን ላይ ከሚለጠፍ ነገር ለአንድ ሰዓት ራሳችንን እንሰውራለን። ግን እዚህ ጋር ቆማችሁ ውሸት ነው ማለት መብታችሁ ነው። አይዘው
እኔ ቤት ጥግ ላይ ወርቅ አለ፣ ወርቅ የወርቅ ማዕድን አለና ስቆፍረው ቤቱ ግድግዳው ወርቅ ነው ማለት መብቴ ነው። ከዛ በኋላ መታችሁ ውሸቴንም ይሁን እውነቴን መጥቶ ማየት ነው። ስለዚህ ዳር ላይ ቆመን አንክሰሰው ይሄንን የእግዚአብሔር ቃል ኑና እዩት። ለጥያቄያችን መልስ ባይሆን ለሚያስጨንቃችሁ ነገር መልስ ባይሆን ሰላም ባይሰጣችሁ እረፍት ባይሰጣችሁ እኔ ተጠያቂ ነኝ። ኑ መንፈስ ቅዱስ ኢቭን ኢየሱስን እንደ ግል አዳኛችሁ እንኳን አርጋችሁ ባትቀበሉ ሊያስረዳችሁ የታመነ ነው። አስተምሮ ሊያበቃችሁ አስተምሮ ለአብ መንግስት ሊያበቃችሁ ይሄ ቃል የታመነ ነው። ጌታ ምስክሬ ነው። ለመናው የክርስትና እምነት ተከታዮች ለፕሮቴስታንት ለጴንጤው ማለት ነው ለኦርቶዶክስ ለካቶሊክ ወደዚህ ቃል ነው። አንደኛን ክፍል ተምረን ነው አይደለም ምን በቃው። የመጀመሪያ መስከረም 1 በገባንበት ቀን አንደኛ ክፍል ገና ፕሮሰስ ላይ ነን። በዛ እንኳን አይነት ዕውቀት ላይ ብትሆኑ ማለት ነው ጌታን አልፈልገውም፣ አልሰማም፣ አይገባኝም፣ አልፈልግም፣ እሱን መቀበል አልፈልግም፣ ግን ቃሉን አነባለሁ ብላችሁ ዝም ብላችሁ ኑና አንብቡ። መንፈስ ቅዱስ አስተማሪ ነው። አብርሃምን ከኡር ምድር ነው ያወጣው ጣዖት ከሚመለክበት። እኔ ለአንተ ጋሻ ነኝ ብሎ እየሄደ ነው የገባው አብርሃም። እያነበባችሁ ይገባችኋል። የእስልምና እምነት ተከታዮች፣ የኦርቶዶክስ፣ የጴንጤ በቃ በእያንዳንዱ ካቶሊክ እግዚአብሔር የለም የሚሉ ካሉ ወደዚህ እንምጣ። አስተማሪው አይሰለችውም፣ ያስተምሩናል። ስላመንኩት ነው፣ እውነት ስላመንኩት ነው ይሄን የምላችሁ። ውሉን አልሳተም የሕይወቴ ድውር ስትክሰኝ አየኸው ስታሰማምር አብለህ እንደጀመርክ በክብር ለምትቋጨው ዝም ብዬ ልዘምር ይሆን አንተ እንዳልከው። ውሉን አልሳተም የሕይወቴ ድውር ስትክሰኝ አየኸው ስታሰማምር አንድ ብለህ እንደጀመርክ በክብር ለምትቋጨው ዝም ብዬ ልዘምር ይሆን አንተ እንዳልከው። አሜን 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 ያልከው ይሁን። እሺ 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 በቃ ነፍሴ ትረፍልኝ ያልክላትን አውቃ። አሜን 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 ያልከው ይሁን። እሺ 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 በቃ ነፍሴ ትረፍልኝ ያልክላትን አውቃ። ውሉን አልሳተም የሕይወቴ ድውር ስትክሰኝ አየኸው ስታሰማምር አንድ ብለህ እንደጀመርክ በክብር ለምትቋጨው ዝም ብዬ ልዘምር ይሆን አንተ እንዳልከው። ውሉን አልሳተም የሕይወቴ ድውር ስትክሰኝ አየኸው ስታሰማምር አንድ ብለህ እንደጀመርክ በክብር ለምትቋጨው ዝም ብዬ ልዘምር ይሆን አንተ እንዳልከው። አሜን 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 ያልከው ይሁን። እሺ እሺ በቃ ነፍሴ ትረፍልኝ ያልክላትን አውቃ። አሜን 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 ያልከው ይሁን። እሺ 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 በቃ ነፍሴ ትረፍልኝ
ሲሰለፍ ትናንት እንደሆነው ዛሬም እንደዚያው ነው። ስፍራ ላለቀቀ በቦታው ለቆየ በወደድኩት ሳይፈስ ለኔ በተመቸኝ የሕይወቴ ጎዳናው ለምን ሲያሰኘኝ ሁሉን አያይዞ ለበጎ ሲያደርግ በዓይኔ በምሕረቱ አየሁ ሲለወጥ ርስትን ሲያድል ነጥቆ ከዚያ ሰረፍ ዘውትር ለሚተጋው ላልከው ሲሰለፍ ውስጥ የወጀቡ አዛዥ የተራራው ሰሪ የሸለቆ ጌታ የጨለማው መሪ የማዕበሉ አስማጅ የመብረቁ ንጉሥ እሱ ነው የኔ አባት የእስራኤል ቅዱስ። አሜን 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 ያልከው እሺ 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 በቃ ነፍሴ ትረፍልኛል ክናትናውቃ ምን እንዳሳቀኝ ታውቃላችሁ? ዘፍጥረት ላይ ጨለማ ነበር ይላል። ኤኒ ዳርክነስ በህይወታችሁ ላይ እሱ ቆሞ እስኪናገር ነው። የጨለማ ብርታቱ ቃል እስኪመጣ ድረስ የእግዚአብሔር ቃል እስኪመጣ ድረስ አለ ይልና መንፈስ ቅዱስ መንጎዳጎድ ጀመረ። ጎድ ያንጎዳጎዳ። አንዴ ቆይ ውሻዬ እየረበሸ ነው። አንዴ ኬጁ ስልክተው እና ጨለማው የቆየው ጨለማ በጥልቁ ላይ ምናምን አይዶን ነው። በፒክቸር ማስቀመጥ አልችልም፣ አላቅም። ግን ድቅድቅ ያለ ጨለማ ነበር። ውሃ ምድርን ሸፍኗት ነበር። ምድርን ሸፍኗት ነበር። ግን ቃሉ እስኪገለጥ ነው እና ውሃውን ወደ አንድ ጎን ሰበሰቡ አይደል እናንተዬ። ሲናገር ይሄ ሁሉ አራዊት የወጣው ከምድር ውስጥ ነው። ያ እንዳይሆን ግን ውሃ ሸፍኖት ነበር ግጥም አድርጎ ቃል ሲወጣ። ታዲያ ለምን ይደክመኛል? እኔ ወደ ቃሉ መቅረብ ነው በቃ። እንዳላፈራ የሸፈነኝ፣ እንዳላብብ የሸፈነኝ፣ ለፍሬ እንዳልበቃ የሸፈነኝ ያንዳንዱ ነገር እየተገፈፈ ቦታ ቦታውን ይይዛል። ቦታ ቦታው አይዟችሁ። በእኔ ጉዳይ ራሱ ፕሊስ አይድከማችሁ። በእውነት ብዙ ነገር አለ፣ ግን አይድከማችሁ። እጅ አትስጡ በእኔ ጉዳይ። አስቶ አንድ ቀን ኢየሱስን ትመስላለች። አይደክመንም። ስለዚህ ጨለማ አይደለም የሚለው ገፎታል በቃሉ። አሁንም ሌላ ምንም የለም። በነገራችን ላይ ኦክቶበር 4 የሚደረግ ኮንሰርት አለን፣ የዝማሬ ምሽት ካልጋሪ። ይሄን ነው የምናነሳው፣ ቃሉን የምናነሳበት አመታችን። እዚህ ውስጥ ቁመቴ አለ፣ ውበቴ አለ፣ ትዕግስቴ አለ፣ መስጠቴ አለ፣ መሰጠቴ አለ፣ መቻሌ አለ። እዚህ ውስጥ ሁሉ ነገር አለ። ይሄን ጥለን ነው መከራችንን የምንበላው። ይሄን ጥለን ቃሉን ጥለን this days ታውቃላችሁ፣ የእግዚአብሔር ቃል ወደ ጎን የተደረገበት ነው። እንደው ይሄንን ሃርድ ኮፒውን እንኳን የሚያዝ አቅም አጥተናል። ቸርች ውስጥ የምታዩት ነው። በመሃል ማስታወቂያው ይገባል። በመሃል ነው ስልክ ነው ሰው የሚይዘው ብዙዎቻችን። እኔ ቅርብ ጊዜ ነው ይሄን ያነሳሁት። ስናሰምርበት እንዲህ ስናርግበት ራሱ እንዴት ደስ ይላል። የእግዚአብሔር ቃል ሲነበብ ቶክሲክ የሆነ ነገር እኮ ነው።
ስልኩ ይሄን እናነሳለን። ቃሉን የማንሳት አመታችን፣ ቃሉን የማንሳት ቅርብ ጊዜ በዚህ በአዶላም በነበረን ፕሮግራም ላይ መቀመጥ በሚል በቃሉ ስር መቀመጥ በሚል በቃ ካምፓችንን ስንጨርስ ቃሉን ይዘን የተመለስነው ብድግ የእግዚአብሔርን ቃል ከዚህ ርቆ ለውጥ እንዳትጠብቁ። በየትኛውም አይነት እምነት ውስጥ ልትሆኑ ትችላላችሁ። ከቃሉ ርቃችሁ በቃ እዚህ ይሄን የራቀው ሰው ኢየሱስ የለውም። በቃ ይሄ የሌለው ሰው ኢየሱስ የለውም። ቃሉን ያላነሳ ሰው በቃ እዚህ ውስጥ አለ ሁሉ ነገር። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ፣ እናንተ አላችሁ፣ እኔ ያለው ነገ አለ፣ እኔ ያለው እዚህ ውስጥ ከበዛው እኔን ፈልጌ የማላገኝበት ምንም ምክንያት የለም። ሊያውም እችኛዋን አስቴር አይደለም፣ እችኛዋ እንደፈለገች የምትሆነዋን አስቴር አይደለም። እዚህ ውስጥ ከቆየሁኝ የተወሰነችዋን አስቴርን አገኛታለሁ። እዚህ ውስጥ ልትሆን የሚገባት ቃሉን እናንሳው። ጥሩ ነው ማዳመጥ፣ ግን እንዲህ ክፍት አሰማዋለሁ። እንደዚህ አንዲት ስፓኒሽ ትሁን ምንድን አይዶን ነው ብቻ ቻይና ትሁን ብቻ እዚህ ከባይብል አለችኝ። የስ ኢትስ ባይብል እንዳትዘጊው፣ እሺ እንዳትዘጊው፣ ቆይ አለችኝ። ድሮ ጊዜ ኢትዮጵያ ሰው ጴንጤ እንደሆነ የሚታወቀው በዚህ ነበር። አሁን ባይብል እጃችን ላይ የለም። ባለፈውም ኤርፖርት ላይ ቁጭ ብዬ በቃ ነው አላፍርበትም፣ በኢየሱስ ስም በቃ ለካ ሲበዛ ነው እንደ ማር መላስ ያሳፍራል እንዴ! በደንብ አድርጌ ነው ምልሰው። እውነት ስንት ነገር እንኳን በእጃችን ይዘን እንዞራለን፣ እውነት ስንት የማይጠቅም ነገር። ከዛ ኤርፖርት ውስጥ ቁጭ ብዬ አየችው፣ ታውቋለች ማለት ነው ባይብል እንደሆነ ታውቋለች። እዚህ ባይብል አለች። የስ ባይብል ነው። በምን ሀገር ነው አለች። የኢትዮጵያ ነው አልኳት። ከዛ እዛው ቁጭ ብዬ ዴይሊ ዲቮሽኔን አድርጌ በደስታ ማለት ነው በኩራት እንዲህ አድርጌው ማለት ነው የምናነሳበት ዘመን ይሆንልን። ደስ ያለኝ ምንድን ነው ያ የተወሰነልኝን መልክ ደርሼበት ሳይሆን የሚያደርሰኝን ስላነሳው ደስ ብሎኛል። የሚያደርሰኝ ዛሬ በየካፌው እስቲ ካፌ ቁጭ እንበል በቃ የሆነ የሚታዩ ቸርች ውስጥ ራሱ ቡም 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 ስልካችን ላይ ነን። የትኛው ሰው ነው ባይብሉን ግልጥ አድርጎ በቃ እንደዚህ ተጽዕኖ ይፈጥራል እኮ በደንብ አድርጎ። እግዚአብሔር አምላክ ይህን ቃል እንድናነሳ ይርዳ። የማይወሰድ አስተማሪ ባትሪው ሊያልቅ ነው። 10% እያለኝ ነው። ቻርጀር ላምጣ መጣሁ። ያ 9% ነበር የቀረው። ለዛ ቻርጂው እንዳይቋረጥብን አዲስ አማርኛ ነው። ቻርጂው እንዳይቋረጥብን ያ አርጌዋለሁ። እና ይሄን ቃል እናንሳ። በእውነት 2019 ነው በኢትዮጵያ 18 ነው 19 ነው ቃሉን የማንሳት አመት። አሜን። ቲጂዬ ጀምረዋለች። የኒቆዲሞስ ሾው አዘጋጅ እከተልሻለሁ። ደግሞ 2026 ሲገባ በዚህ አመት ያነበብነውን ነው ሼር የምናደርገው። በሚቀጥለው አመት ደግሞ ጌታ ይረዳኛል፣ ቁጭ ብላችሁ ትሰማላችሁ። በቀን 3 ቻፕተር በአመት ባይብሉ ያልቃል። ክሮኖሎጂካሊ እናነበዋለን። ከዛ ይበራልንን እየጸለይንበት እናልፋለን። በቀን 1 ሰዓት እና ጌታ ይረዳናል። ቡናዬ ቀዘቀዘ። የጠዋት ቡና ነው። ጠዋት የተፈላ
ቃሉን አንሱ ወገኖቼ። የሚገርማችሁ ነገር ቃሉ ላይ ሰባኪ የሚለውን እንደማያጣ መዝሙርም ምን ያውን ይገርመኛል። በቃ ቃሉ ላይ ሜዲቴት ሳደርግ ምን ስል መዝሙር ይሆናል። አይገርምም? በቃ ሳሙኤልን እንካበዛ ነው ይሄ ራሱ የገዥ ቁጣ በነደደ ጊዜ ስፍራን አትልቀቅ የሚለው ቃል 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 እና አይቸግረን ምን እንዘምር የሚለው ጥያቄ ሁሉ ይጠፋል። ቃል ካለ አብ ሊያወራ ተዘጋጅቷል ማለት ነው። መጽሐፍ ቅዱስን እናንሳ። የስልኩን አይደለም እምላችሁ ይሄኛው ዛሬ እንዴት ደስ እንዳለኝ ቸርች ውስጥ ገባሁኝና ከዛ በኋላ ስልኬን ድፍት አድርጌ ቁጭ ድፍት እዛ ድፍት ከዛ ባይብሌን ክፍል ሲገለጥ ራሱ እንዴት ደስ እንደሚል ሲገለጥ እንዴት ደስ እንደሚል ይሁት። ይሄ ድምፅ ራሱ ጠፍቷል ከቸርች ውስጥ እኮ በእውነት ዝም ብሎ እንዲህ ስለምንል የእንትኑ የስልኩ ምንም ድምፅ የለም እኮ ዝም ያለ። በፊት ጊዜ እኮ በኢየሱስ ልክ እንዲህ ሲቀል ሁሉም ሰው ባይብል ይዞ ሲመጣ ቢያንስ አይናችን ተሳስቶ ቲክቶክ እና ፌስቡክ ውስጥ አይገባም። ይሄን ከያዝን ምናልባት ፓስተሩ ዘፍጥረት እያስተማረ ካልገባን እንኳን መዝሙረ ዳዊት ነው ይለኑ ራሳችንን እናገኝ በጌታ በኢየሱስ። እኔ ራሱ ፕላን አለኝ። ከቻላችሁ አንዳንድ ባይብል ላኩልኝ። ቸርች ላይ ፕላን አለኝ፣ አንድ ፕላን አለኝ። ከቻላችሁ ስመጣ ከፍላችኋለሁ። አንዳንድ ባይብል ላኩልኝ። ፕላን ስላለኝ ነው። የሆነ ፕላን ማድረግ የምፈልገው ነገር አለ ቸርች ውስጥ በቪዲዮ አስደግፌ ልካለሁ። አንዳንድ ባይብል ላኩልኝ ፕሊዝ። በአሁኑ ዓመት ራሱ ለስንት ሰው ነው ባይብል የሰጠሁት? ለ4 ሰው ምናምን። አሁን ፕላን አለኝ፣ የሆነች ፕላን ከቻላችሁ ላኩልኝ። አብሶ ቤታችሁ ትርፍ መጽሐፍ ቅዱስ ያላችሁ ሰዎች ላኩልኝ፣ ይፈልጋለሁ። ስለምፈልግ ለወደፊቱ ሰፋ አድርጌ ነው የምጠይቀው ባይብል እና አሁን በየሀገሩ ለአገልግሎት በምዞርበት ማለት ነው የፓስተሮቹን ኦፊስ አሳስቦኛል። እስቲ ኦፊሳችሁን እያልኩ መግባት ጀምሬያለሁ። መጽሐፍ አይቀሬን ጥርግ እያደረኩ ያው እነሱ አክሰሱ አላቸው የማግኘት ይላክላቸዋል ምናምንና ባለፈው አንድ ፓስተር ጋር ገባው። እግዚአብሔር ይባርከው ምስኪን ፓስተር 7 መጽሐፍ ሰጠኝ። ይዤላት ፕላን አለኝ ብያቸዋለሁ። ፌስቡኬ ላይ ጽፌያለሁ። መጽሐፍ ላኩልኝ። ስጭኝ እንዳትሉኝ አንብቤ ብጨርስም አልሰጥም። ትርፍ ቢኖረኝም አልሰጥም። የማልሰጥበት ምክንያት አለኝ። ለወደፊቱ ነግራችኋለሁ። ባይብልም እንደዛ። አሁን ደግሞ በሄድኩበት ሀገር ሁሉ ከፓስተሮቹ አንዳንድ መጽሐፍ ቅዱስ መሰብሰብ ጀምሬያለሁ። ባለፈው አሁን ትልቁን መጽሐፍ ሰጠኝ አንድ ወንድም፣ ግን ለአንዲት እህት መስጠት ስለነበረብኝ ነው። ስለዚህ ባይብል ላኩልኝ። መላኪያ አድራሻ ወይ በሰው በሆስተሶችን በምን አድርጋችሁ ባይብል ላኩልኝ። ፕላን ስላለኝ ነው። እመኑኝ፣ ልሸጠው አይደለም፣ ጌታ አልሸጠውም፣ ፈልጌው ነው። የቻላችሁትን ያላኩልኝ ከቤታችሁ አብሶ አዲሱ መደበኛ ትርጉም ቢሆን ደስ ይለኛል። ይሄኛው ባይብል በጣም ነው የወደድኩት። ይሄን ራሱ ይኸው ከሰው ነው የተቀበልኩት። ከሰው በሄድኩበት ሁሉ አንዳንድ ሁለት መጽሐፍ ቅዱስ እያመጣሁ ነው። አሁን ስንት አለኝ? ከ10 በላይ ሜቢ። ስለዚህ አሁንም ላኩልኝ እና ይሄ አዲሱ መደበኛ ትርጉም አያችሁት? መሀል ላይ ይሄ ነገር ያለው ይሄን ካገኛችሁ ላኩልኝ። አድራሻ እሺ፣ ፌስቡኬ ላይ ግቡና ጻፉ፣ አድራሻ ልክላችኋለሁ። ከዛ በቪዲዮ አስደግፌ ያረኩትን ነገር እነግራችኋለሁ።
አሜን አሜን። እዚህ ሀገር ነጮቹ ቸርች ውስጥ የማየው ነገር አለ። ለምን እንደፈለኩት ልንገራችሁ ይምሬ። እዚህ ሀገር ነጮቹ ቸርች ውስጥ ያው ብዙዎቻችን በኪራይ ስለምንጠቀም ቸርች ውስጥ እንዲህ ቁጭ ስትሉ ባይብል በየ they are generous by the way መጽሐፍም ለመስጠት ምንም ለማድረግ እኛ ጋር ያው የህትመትም እጥረት አለ። ትልቁን መጽሐፍ ቅዱስ ለማግኘት መከራዬ እንዲበላውት ባለፈው ለሰው ፈልጌ 30,000 ረበስማ ከ4 ዓመት በፊት ነው ምናምን ነገር እኮ በ2,000 ነው 3,000 ነው ተገዝቶ የተላከልኝ ወንድሜ ይላከልኝ። አሁን 30,000 መጽሐፉን የሌለው ወይስ ህትመትን አይ ዶንት ኖ እንዴት እንደሆነ አልገባኝም። እንዴት ነው 30,000 እዛ ያለ ሰው እንዴት ይሆናል? አይ ዶንት ኖ። እና ባይብላቸው ወንበሩ ጀርባ ላይ ኪስ ውስጥ እንደዚህ ያደርጉታል። ስለዚህ ሰው ቁጭ ሲል 2,000 አይደለም እንዴ 2,000 አይደለም ጌታ 30,000 ትልቁን ያልኳችሁ ይሄም አዲሱ ትርጉም ነው። ማብራሪያው ያለበት ግን የለም ኢቭን የለም እኮ እሱም ሲኖር ነው ከሰው ላይ ነው ወንድሜ እንደዛ እንትን ያለኝ ሰው በስነ ስርዓት በሰው በኩል ራሱ መጣ መጽሐፉ እኮ መጣ በ30,000 2,000 ተገኝቶ ነው እንዴ 2,000 ከሆነ እኔ ራሴ የተወሰነ ወስዳለሁ ንገሩኝ። የለም 2,000 የገዛሁትኝ የዛሬ ስንት ዓመት ነው 4 ዓመት በ2,000 ትልቁን ማለት ነው አረንጓዴ ሙሉ ምናምን የሚለው ሙሉ ህይወት ነው። ቆይ ላሳያችሁ። እሱማ ቢገኝ አሪፍ ነበር ያው ሰው ለማጥናት ለማንበብ ረሃብ ላለበት ሰው ላሳያችሁ። ይሄ ማለት ነው ሙሉ ህይወት መጽሐፍ ቅዱስ ነው ትልቁ። ይሄ 30,000 ነው የተገዛው። በኢትዮጵያ ነው እኮ በዶላር አይደለም በኢትዮጵያ ግን 30,000 ኤክስፔንሲቭ እንዴ 5,000 ነው። ኦኬ ሙሉ ህይወት ጠፍቷል። ያ የለም አንድ አመጣው የሆነች ልጅ ይዛብኝ ሄደች። ከዛ ደግሞ አንድ ፓስተር የሰጠኝ ይዛብኝ ሄደች። ከዛ ሌላ አስመጣው። ይሄው እሱ ይሄ በ2,000 ብር ነው የተገዛው የዛሬ 4 ዓመት። አሁን ግን ሰሞኑን አለኝ አንድ ሌላ አንድ እንደዚህ እሱ በ30,000 ነው የተገዛው። ግን እፈልጋለሁ አንድ እንደዚሁ የሆነ ወንድም ሰጠኝ የሆነ ሀገር ላይ ሄጄ ለሰው ባይብል የለኝም ብላ አንዲት ምታነብ ልጅ ያረጀ መጽሐፍ ቅዱስ ይዛ እርጅት ያለ ከዛ በኋላ ለሷ አምጥቼ ሰጠዋል። እና እኔ መቼም ይሄን አምጡ አይደላችሁ ላኩ አይደለም አይወጣኝ። ቢያንስ ግን ይሄኛውን ይሄንን ፈልገዋለሁ። ይሄንን በቃ ላኩ ላኩ ለራሴ አይደለም ጌታ ለወደፊቱ ደግሞ ይሄን ጠይቃለሁ። እቺ ትንሿን እቺ ትታያለች አይደል? ትንሽዬዋ ኋላ ኪስ የምትገባዋ ይሄን ደግሞ ለሆነ ፐርፐዝ ፈልገዋለሁ። ለዚህ በብዛት ደግሞ ይሄንን መጥቼ መጠየቂያ አይቀርም። በሆስተሶች ላኩ በሆስተሶች ወይ ወደዚህ ሀገር በሚመጡ ተማሪዎች ምናምን ላኩ። ዋናው ግን ወሬው ምንድነው? ወደዚህ እንመለስ፣ ወደ ቃሉ እንመለስ፣ ወደ እግዚአብሔር ቃል እንመለስ። በምን ጎደልከኝ መችተና ቢሰው ደጅ ከጫፍ ጫፍ ሙላቴ ምደላ ምትመች ሰው እንኳን የሚያልፈው ይሄ ያለኝ ይላል። 1 2 3 ብሎ ለሚያይ ያስቆጥራል። የማታልፍ የማታልቅ ማደክ
ትምህርት ርስትም ያለኝ ለሚያዩኝ ሁሉ እዩልኝ የሚያስብለኝ በምን አጎደልከኝ መችተናው የሰው ደጅ ከጫፍጫፉ ናቴ ምደላ ምትመች ሰው እንኳን የሚያልፈው እኔ ያለኝ ይላል አንድ ሁለት ሶስት ብሎ ለሚያይ ያስቆጥራል የማታልፍ የማታልቅ ማደክም ትምክቴ ማልቀይር መዝሙር እስካለው በሕይወቴ ለልጅ ልጅ ትምህርት ርስትም ያለኝ ለሚያዩኝ ሁሉ እዩልኝ የሚያስብለኝ አይደክመው የኔ ጉዳይ ኧረ አይደክመው አይበቃውም የኔ ጉዳይ ኧረ አይበቃው አይሰለቸው የኔ ጉዳይ ኧረ አይሰለቸው እጅ አይሰጥም በኔ ጉዳይ እጅ አይሰጥም አስተማሪዬ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ወልድ ያለውን የምትደግምልኝ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ አስተማሪዬ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ወልድ ያለውን የምትደግምልኝ መንፈስ ቅዱስ መንፈስ ቅዱስ እኮ ይገርመኛል 3 ዓመት ከምናምን አስተምሮ እኔ እኮ ክፍል ስንደግም ራሱ የማይሰለቸው እኔ እኮ የሚገርመኝ እኛንን የሚደክመን ክፍል መድገም እኛንን የሚደክመን እንጂ እሱ አይደግመው ማስደገም አይደግመው እና 3 ዓመት ከምናምን ሙሉ ሲያስተምራቸው ቆይቶ ከዛ በኋላ ብትን ብለዋል ብትን 9ኛ ክፍል ደርሰው ግራጁዌት አረጉ ብሎ በቃ እሳት ነዶልኛል ምን እፈልጋለሁ ምናምን ብሎ ጨርሶ ልክ ኢየሱስ ለመሰቀልስ በቃ ምናምን ሲወሰድ 0 ክላስ ነው ያገኘችው እንደገና ወረታች ግን እኔ እኮ የሚገርመኝ መጣ እንደገና ሊደግም ክፍል ሊደግምላቸው እንደገና መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል ምን አይነት እግዚአብሔር ነው ምን አይነት ነው የምር እኮ ነው ግን በልኩ በቃ ማለት ጎንበስ ብሎ ነው የሚያበላው እንደገና እነ ፍግ ፈጭቶ እንደ ፒዩሪቲ ሲያስፈልገው ታዲያ እሱ ያልደከመውን ለምንድን ነው የሚደክመው ያለ መሰልቸት እንመጣለን አሁንም ታዲያ እንደፈለግን ምናምን እያልኩ አይደለም ኢትስ ኦኬ ምናምን እያልኩ አይደለም የመድገም አቅምም የሚኖረን ክላስ እስከገባን ድረስ 10 ባጥር እየዘለለ ምን እያለ የሚያስቸግር ተማሪ አንድ ቀን በቃ ውጣ ከዚህ ተብሎ መባረሩ አይቀርም ግን ቁጭ ካልን ክላስ አንዳንዴ ፈተና እንኳን ይደገማል እንዴት እሱ ይሄን ያህል ውጤት እንዲህ አይነት ውጤት አመጣ ተብሎ እኮ ፈተና ይሰረዛል ይደገማል እኮ ኢየሱስም እንደዛ ነው በቃ አስተምሮ እሳት ነዶልኛል ምን እፈልጋለሁ እንግዲህ በቃ ሂዱ ብሎ አስተምሮ አገልግሎት 2 እያረገ እየላከ ከዛ በኋላ ግን የስቅለቱ ጊዜ ብትን ከዛ እንደገና ጴጥሮስን ለመመለስ እንደገና አጠገቡ ቁሞ በቃ የሉም አንተ የት ነበርክ እስከዛሬ ምናምን እያሉ ለራሱ ያወሩታል በቃ ግን መጽሐፍ ያስተውሉ ዘንድ አይምሯቸውን ከፈተላቸው 40 ቀን እንደገና እየታየ እንደገና ያስተማርከኝ ሳይገባኝ ደግመ የምታስተምረኝ የመከርከኝ ሳልሰማ ደግመ የምትመክረኝ
ደግመ የምታሳየኝ የነገርከኝ ሳልሰማ ደግመ የምትነግረኝ አይበቃውም የኔ ጉዳይ ኧረ አይበቃውም አይሰለቸው የኔ ጉዳይ ኧረ አይሰለቸው አይበቃውም የኔ ጉዳይ ኧረ አይበቃውም እጅ አይሰጥም በኔ ጉዳይ እጅ አይሰጥም አይበቃም የኔ ጉዳይ ኧረ አይበቃም አይሰለች የኔ ጉዳይ ኧረ አይሰለች አይደክምህም የኔ ጉዳይ ኧረ አይደክምህም እጅ አትሰጥም በኔ ጉዳይ እጅ አትሰጥም አይበቃህም የኔ ጉዳይ ኧረ አይበቃህም አይሰለች የኔ ጉዳይ ኧረ አይሰለች አይበቃህም የኔ ጉዳይ ኧረ አይበቃህም እጅ አትሰጥም በኔ ጉዳይ እጅ አትሰጥም ከብዙ ብርና ወርቅ ይልቅ ተሻለኝ ያንተ ምሕረት ከብዙ ብርና ወርቅ ይልቅ ተሻለኝ ያንተ ምሕረት ከብዙ ብርና ወርቅ ይልቅ ተሻለ ያንተ ምሕረት ከብዙ ብርና ወርቅ ይልቅ ተሻለኝ ያንተ ምሕረት አይደክምህም የኔ ጉዳይ ኧረ አይደክምህም አይሰለች የኔ ጉዳይ ኧረ አይሰለች አይበቃህም የኔ ጉዳይ ኧረ አይበቃህም እጅ አትሰጥም በኔ ጉዳይ እጅ አትሰጥም አሜን 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 ስምህን ስጠራው ጥሜ ይረካልኛል ስምህን ስጠራው ከራቤን እጠግባለሁኝ ስምህን ስጠራው ጥሜ ይረካልኛል ስምህን ስጠራው ከራቤን እጠግባለሁኝ ለዚህ ነው ሲነጋም ኢየሱስ የምለው ለዚህ ነው በሌሊት ኢየሱስ የምለው ለዚህ ነው በቀትር ኢየሱስ የምለው ለዚህ ነው በሁሌ ኢየሱስ የምለው አሜን ኢየሱስ ሕዝብህን በቃል ውስጥ ያለው ብርሃን ያገኘው በቃል ውስጥ ያለው ብርሃን ያገኘን በቃል ውስጥ ያለው መረጋጋት ያገኘን በቃል ውስጥ የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል ተብሎ በቃል እንደተጻፈ ከበባው ጸጥ ባይል ማዕበሉ ጸጥ ባይል ጌታ እግዚአብሔር ሆይ በተናጋሪው ባንተ ግን ማረፍ ይሆንልን ማዕበሉ ላይ ሆነን አንተን መስማት ይሆንልን ችግሩ ላይ ሆነን አንተን መስማት ይሆንልን እየፈረሰ እየሞተ ያለው ነገር ላይ ሆነን አንተን መስማት ይሆንልን ዛሬ ልባችን ይከፈት በተለያየ ጭንቀት ውስጥ የሚያልፉ በተለያየ ሁኔታ ውስጥ የሚያልፉ በብዙ ስቃይ ውስጥ ያሉ በብዙ ጥያቄ በህመም ጌታ እግዚአብሔር ሆይ በብዙ ያላቸው ከእጃቸው ላይ ተበተነባቸው የሚሰማኝ ግን በእርጋታ ይቀመጣል አሜን አባ አንተን መስማት ይሆንልን አንተን በመስማት አሳርፈን አንተን በመስማት ነፍሳችን ትረጋጋ
አንተን በማድመጥ ነፍሳችን ትረጋጋ። ካንተ በመስማት ነፍሳችን ትረጋጋ። አሜን። አባባ ይሁንልን በኢየሱስ። በዚህ ሰዓት የተጨነቀች ነፍስ ብትኖር አንተን በመስማት ወደ ቃል በመምጣት ትረጋጋ። ጌታ እግዚአብሔር ወደ ቃል በመምጣት አንተን በመስማት በኢየሱስ ክርስቶስ የማልተወው ቅኔ የማልተወው ቦታ ማረሳው ልማዴ የሕይወቴ ተርታ ከአንተ ጋር መሆን መክረም ባለበት የሕይወቴ ዋና የስትንፋሴ ርዝመት ከአንተ ጋር መሆን ነው መክረም ባለበት የሕይወቴ ዋና የስትንፋሴ ርዝመት የማልተወው ቅኔ የማልተወው ቦታ ማረሳው ልማዴ የሕይወቴ ተርታ ከአንተ ጋር መሆን ነው መክረም ባለበት የሕይወቴ ዋና የስትንፋሴ ርዝመት ከአንተ ጋር መሆን ነው መክረም ባለበት የሕይወቴ ዋና የስትንፋሴ ርዝመት ካልደገፍከኝ አልቆም ካልያዝከኝም ካልመራኸኝ ካላንተ የማልደም ሳትፈቅድልኝ ማልኖር የሆንክ እስትንፋሴ ሁሉዬ ነህ ኢየሱሴ ሳትፈቅድልኝ ማልኖር የሆንክ እስትንፋሴ ሁሉዬ ነህ ኢየሱሴ ካልደገፍከኝ አልቆም ካልያዝከኝም ወድቅ ካልመራኸኝ ካላንተ የማልደምቅ ሳትፈቅድልኝ ማልኖር የሆንክ እስትንፋሴ ሁሉዬ ነህ ኢየሱሴ ሳትፈቅድልኝ ማልኖር የሆንክ እስትንፋሴ ሁሉዬ ነህ ኢየሱሴ የሁሌ መናዬ ከላይ የወረድህ በደረቅ መሬት ላይ ነፍሴን ያረጠብህ ከሙታኖች ሰፈር ትንፋሽ ከሌለበት ሆንክልኝ ዘመዴ አብን ምደርስበት ሆንክልኝ ድልድዬ አብን ምደርስበት የሁሌ መናዬ ከላይ የወረድህ በደረቅ መሬት ላይ ነፍሴን ያረጠብህ ከሙታኖች ሰፈር ትንፋሽ ከሌለበት ሆንክልኝ ድልድዬ አብን ምደርስበት ሆንክልኝ ዘመዴ አብን ምደርስበት ሆንክልኝ ድልድዬ አብን ምደርስበት
ምደርስብህ ቃል ደገፍከኝ አልቆም ካልያዝከኝም ካልመራኸኝ ካላንተ የማልደም ሳትፈቅድልኝ ማልኖር የሆንክ እስትንፋሴ ሁሉዬ ኢየሱሴ ሳትፈቅድልኝ ማልኖር የሆንክ እስትንፋሴ ሁሉዬ ኢየሱሴ የሁሌ መናዬ ከላይ የወረድህ በደረቅ መሬት ላይ ነፍሴን ያረጠብህ ከሙታኖች ሰፈር ትንፋሽ ከሌለበት ሆንክልኝ ድልድዬ አብን ምደርስበት ሆንክልኝ ገመዴ አብን ምደርስበት ስምህን ጠራው ደስ አለኝ ስምህን ጠራው ደስ አለኝ መንፈስ አጽናናኝ ቀለለኝ መንፈስ አጽናናኝ ቀለለኝ ካንተ ጋር ቆየው ካንተ ጋር ቆየው ደስ አለኝ ካንተ ጋር ቆየው ደስ አለኝ አብሬው ዋልኩኝ ደስ አለኝ መንፈስ አጽናናኝ ደስ አለኝ አንተን አግኝቼ ሌላ መሄጃም አላስፈለገኝ አንተን አግኝቼ ሌላ መሄጃም አላስፈለገኝ ካንተ ጋር ቆየው ሌላ መሄጃም አላስፈለገኝ አንተ ጋር ቆየው ሌላ መሄጃም አላስፈለገኝ አብሬ ቆየው ሌላ ጓደኛም አላስፈለገኝ አንተ ጋር ቆየው ሌላ ጓደኛም አላስፈለገኝ ካንተ ጋር ቆየው ሌላ መሄጃም አላስፈለገኝ ካንተ ጋር ቆየው ሌላ መሄጃም አላስፈለገኝ ብቻህን በቃኸኝ ብቻህን በቃኸኝ ብቻህን በቃኸኝ ብቻህን በቃኸኝ ብቻህን በቃኸኝ አሁንም ላለው ጥማኝ አሁንም ላለው ራቤ አሁንም ላለው ናፍቀኝ አሁንም ላለው ጥማኝ አሁንም ላለው ራበኝ አሁንም ላለው ናፍቀኝ በማንነት አሁንም ላለው ጥማኝ አሁንም ላለው ራበኝ አሁንም ላለው ናፍቀኝ
በማንነት የራቤ ቁመቱ ይላከከበኝ አይስረቅ ጌታዬ ዘልቆ ያዘልቀኝ ከጎደለኝ ነገር ከምለው የቀረ ይሁንልኝ ራቤ ላንተ ያጋደለ የራቤ ቁመቱ ይላከከበኝ አይስረቅ ጌታዬ ዘልቆ ያዘልቀኝ ከጎደለኝ ነገር ከምለው የቀረ ይሁንልኝ ራቤ ላንተ ያጋደለ አሁንም ላለው ጥማኝ አሁንም ላለው ናፍቀኝ አሁንም ላለው ጥማኝ አሁንም ላለው ራበኝ አሁንም ላለው ናፍቀኝ በማንነት አንተን ማጣት ነው ብቸኝነት መጸለይ ማቆም ነው ድርቀት መንፈስክን መተው ነው ክስረት ውሎ ማደር አንተ በሌለበት ቃልን መርሳት ነው ጎዶሎነት ሳይሰሙ መውጣት ነው ዙረት ያለ ድምፅ ማውራት ነው ክስረት ውሎ ማደር አንተ በሌለበት መኖር አልችልም ያላንተ ፈራለው ሁሉም ጨለምልም ያለ ነው 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 እንደ ብልኋ ሴት ልክ እንደ ማርያም ካልሆነ ምርጫዬ ሌላው አያዋጣም ያስደሰተ መስሎኝ ጉድ ጉድ ማለቴ የሚያስፈልገው አንዱኑ ከቃል ገበታ ከልውና አርጌ ውጭው በስቶ የልውናን ቦታ ደጅን ካስጣለኝ የበዛው አገልግሎት በፊት የመሆን ጊዜን ከነፈገኝ አያስደስትክም የልፋቴ ውጤት የሩጫዬ ብዛት ይልቅ መንበርከክን ከቃል መጣበቅ ነፍሴን ላስለምዳ መኖር አልችልም ያላንተ ፈራለው ሁሉም ጨለምልም ያለ ነው ኢየሱስ አንተን ተከትዬ ቤቴ ወናይክር ከአፈር የሆነው ይቅርብኝ በጅምር በአንተ ብቻ ልምር ላጌጥ በሀሳብ ይልቀቀኝ የምድሩ ሳበኝ በፍቃድ አሁንም ላለው ጥማኝ አሁንም ላለው አበኝ አሁንም ላለው ናፍቀኝ
አሁንም ላለው ጥማኝ፣ አሁንም ላለው ራበኝ፣ አሁንም ላለው ናፍቀኝ በማለ ትልቅ። አሜን 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 አሜን። በተጨመረልኝ እድሜ በተቀጠለልኝ ቀናት ነፍሴን ዝም ጸጥ አሰኝቼ ከጌታ ውጪ ላልሰጣ ለጥጋት ከሌላው ጎዳና ትዋልኮቴ ባያላላ ቦሻ ለጥጋት ከሌላው ጎዳና ትዋልኮቴ በሚረግጥበት ልቤን እንዲህ ያስፋልኝና ላጊጥ በቃሎች ያስፋልኝና ላጊጥ በቃሎች ውበት። ርኅራኄንና ትዕግስትን በማያውቁት ላይ አትንጠላጠሉ። የትዕግስትና የርኅራኄ ባለቤት እግዚአብሔርና እግዚአብሔር ብቻ ነው። በቃ ማንም ላይ አንንጠለጠልም። መላእክት ላይ አንንጠለጠልም። ራሱን አቅርቦልናል። መጣ፣ ይኸው እንዲነካ ሆኖ ኢየሱስ ሰው ሆኖ መጣ። ምንድን ነው የምትፈልጉት? ምንድን ነው የሚያስፈልገው? ከዚህ ተዋጊው ሚካኤል ይምጣ፣ ማንኛው ይምጣ፣ መጥቶልናል። ኦልሬዲ ሰው ሆኖ ማንም እንዲነካው እሺ ብንል ብንመጣ በቃ በቂ ነው። እንዲነካ ሆኖ ትዕቢተኛ ልብ ያለው ፈርዖን ቀርቦለት ነበር ኢየሱስ። ፈርዖን ሰባ ሰገል ሄደው መስክረውለታል እኮ ሰባ ሰገል ያኑ ኢቫንጀሊስቶች ሊመሰክሩ ሄደዋል። ጌታ መስክረውለት አልቀበልም አለ። መብቱ ነው። ተሸውዷል እንጂ ኢየሱስ እዛ ቤተ መንግስት ድረስ እኮ ገብቶለታል። ሰውየው መውረድ አቅቶት ነው። እዛ በረት አይሄድም እሱ። በረት ጋር ምን ይሰራለን? ሄሮድስ እረኞችም ተመስክሮላቸዋል። መላእክት መጥተው መሰከሩላቸው። ጸሐፍት ሰምተዋል። ባይዘወይ መጽሐፍ አዋቂ መሆን አይጠቅምም። ጸሐፍትን ጠራን። የአይሁድ ንጉሥ ቤት እንዲወለድ ታውቃል። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ዘንድ ይወጣልና ተብሎ እንደተጻፈ በቤተልሔም ነው አሉ። ግን ሄደው ሰግደዋል ወይ ነው ፖይንቱ። መጽሐፍ ታዋቂዎች ማለት ነው። ያኔ በጣም ጸሐፍት በደንብ አድርገው ቃሉን የሚያውቁ ጥቅልሉን እየከፈቱ የሚያነቡ ምኩራብ ውስጥ ቢዚ የሆኑ ሰዎች ሁሉ አውቀዋል። ግን ሄደው ሰግደዋል ወይ ነው ቁም ነገሩ። ተቀብለውታል ወይ ነው ነገሩ። ሰቅለውታል። መጽሐፍ እያወቁ ሰቅለውታል። ስለዚህ ባነበበ አይደለም። እንግዲህ ሰባ ሰገል ስንት እንደው ሰባ ናቸው እንዴ? ሰባ ሰገል ማለቱ ሰባ ሰው መስክሮለት ሰውየው አልተቀበለም። ሰባ ናቸው መሰለኝ። ሰባ ሰገል አይ ቲንክ ሰባ ናቸው መሰለኝ። ሶስት ናቸው ስዕሉ ላይ እንዳይሆን ሶስት ከርቤ ዕጣን ምናምን ያቀረቡ ታጅበውስ ቢሆን የመጡ ሰባ ሰገል ለምን ተባሉ? ስንት ናቸው? ሶስት ብቻ። እኔ እንጃ ለምን ሰባ አሉ ነው። ሶስት ናቸው። እሺ ሶስት ሰው መስክሮለታል። መጠሪያቸው ነው ሰባ ሰገል። ዛያር ስሪ ሙቪ ላይ እንዳይሆን ሶስት ብቻ ያቀረቡ ሶስት
ሶስት ብቻ ይላል ቃሉ። ለምን አናነበው? ያው የፈርዖንን ያለ መስማት ልክ ለማጉላት ነው። 70 ምናምን 70 ናቸው ወይ የሚለው ነገር እስቲ 70 ሰገል ምን ላይ ነው ማገኘው? ማቴዎስ፣ ማርቆስ አለመደሰት አልችልማ የኔ ሰላም በውጭው አይደለም ውስጤ ነዋ። ጠቢባን ከምስራቅ ወደ ኢየሩሳሌም መጥተው ነው የሚለው። 3 የሚል ካለ ምዕራፉን ጻፉልኝ፣ ካልሆነ 70 በሚለው እናጸድቀዋለን። 3 ነው የሚለው 3 አይልም እዚህ ጋር ጠቢባን ነው የሚለው። በንጉሥ ሄሮድስ ዘመን ኢየሱስ በቤተልሔም ይሁዳ ከተወለደ በኋላ ጠቢባን ከምስራቅ ወደ ኢየሩሳሌም መጥተው የተወለደው የአይሁድ ንጉሥ ወዴት ነው? በምስራቅ ኮከቡን አይተን ልንሰግድለት መጥተናል ሲሉ ጠየቁ። ንጉሥ ሄሮድስ ይህን በሰማ ጊዜ ታወከ፣ እንዲሁም መላይቱ ኢየሩሳሌም አብራ ታወከች። 70 ሰገል 3 ናቸው፣ አልተጻፈም። ማርቆስ ጋር ስትሄድ ደግሞ ማርቆስ ስንት አለ? ማርቆስ በውጭው አይደለም ውስጤ ነዋ ውስጤ ነዋ። አልጻፈም፣ ማርቆስ አልጻፈው። ሉቃስ በትህትና ነው ፊታችሁ ማነበው። ያዘው ያው ዝም ብሎ ግርድፉ እንደዚህ ነው ማነበው። ከሳትኩ ምሕረት አድርጉልኝ። እሺ መጥምቁ ዮሐንስ የኢየሱስ መወለድ ዘምሪ ዘምሪ ያሰኘኝ እረኞችና መላእክት ይላል። 70 ሰገሉ የታሉ? ሉቃስም ላይ የለም። እንዳለው የምትለው ነገርሽ በኩልጇን መንፈስ ቅዱስ ሉቃስም ላይ የለም። ዮሐንስ ነው የቀረው። ለምን 70 ሰገል ተባሉ? 70 ሰገል ማቴዎስ እሱ ላይ አግኝቼዋለሁ። የማቴዎስን አግኝቼዋለሁ ግን 3 ናቸው አይልም። 3 ናቸው አይልም። ዮሐንስማ የለውም። ዮሐንስም አልጻፈው። ደቀ መዛሙርት 70 ሰገል አትሊስት እናንተ 3 እያላችሁ ነው። 3 አይደሉም። 70 ምንድን ነው? 70 ሰገል 70 ሰገል ምን እላችሁ ፈልጌ ነው? ያ ሁሉ ሰውም 70ም ቢሆኑ 3ም ቢሆኑ ግን መስገድ አልሆነለት። ሄዶ አላገኘው። 3 ጠቢባን ይላል። ሶስት ጠቢባን
ያምናሉ። ሰብአ ሰገል ሰባና ሰብአ እሺ ስንት ነበሩ? ሶስት ነው የሚለው ቃሉ ላይ 3 አይልም፣ ግን 3 ይታመናል። እና እሱን አውቆ ሰምቶ ለመስገድ ሳይሆን ለማሳደድ ነው የሆነበት። ሰምቶ መጽሐፍ ታዋቂዎችም ሰምተው ምንም ሰቀሉት። ምን አደረጉ? ስለዚህ ምን ልልፈልጌ ነው? እግዚአብሔር አቅርቦልናል ኦሬዲ እንዲነካ እንዲጨበጥ አድርጎ። ያኔም አሁንም ቢሆን ምንም ኮምፕሊኬትድ የምናደርገው ነገር አይደለም። በቃ ወደ ቃሉ ነው ራሱን በዚህ ቃል ውስጥ አስቀምጧል እግዚአብሔር። ሌላ ገድል ሌላ ነገር ውስጥ አንገባም። በቃ እውነት ኢትስ ኦኬ። የምታነቡትን እያነበባችሁ አንብቡ ይሄን ቃል። ግን እዚህ ውስጥ ጌታን ታገኙታላችሁ። እዚህ ውስጥ ጌታ አለ፣ ኢየሱስ አለ። እዚህ ውስጥ የምሕረቱን ጥግ የቸርነቱን ጥግ እዚህ ውስጥ ታገኙታላችሁ። ኢትስ ኦኬ። የምታነቡትን አንብቡ። ግን ያው እዚህ ላይ አለ ኢየሱስ። 2:30 ሆነ ልተኛ። ኢየሱስ በቂ ነው። አሜን። የሆነ ሙቭመንት ይነሳ፣ ቃልህ የሚነሳበት ኮቴ በምድራችን ላይ እንዲበዛ፣ ኮቴ በቤተ ክርስቲያናችን እንዲበዛ፣ ኮቴ እግዚአብሔር በእያንዳንዱ በቃ መስጊድ ውስጥ ኮቴ በቃ እግሮች እንዲገቡ አንተ ሰማይና ምድርን የፈጠርክ እግዚአብሔር ኮቴ መስጊድ ውስጥ እንዲገባ ቃልህን የሚያነሱ ሙስሊም ወንድሞች እናቶች ይነሱ በጌታ በኢየሱስ። ኢየሱስ ስም እንጸልያለን። በኦርቶዶክስ፣ በፕሮቴስታንት፣ በካቶሊክ፣ በተሐድሶ እግሮች እንዲበዙ እንድትመጣ ምጽአት እንዲፈጥን ቃልህ ይነሳ በጌታ በኢየሱስ ክርስቶስ። ቃልህ ይነሳ። ይህ ያው ቃልህ ይነሳ። በብሉይ ኪዳን ዘመን ነገስታት ቃልህን ሲረሱ አገር ትረሳለህ። አንተ ቃልህን ሲረሱ እንደነ ነህምያ ዘመን እንደነበረው ቃልህ ይነሳ። እስከ እኩለ ቀን ድረስ ቃልህ ይነበብ ነበር። አባባ ሆይ ዛሬ እንለምናለን ለንስሐ ልባችንን የሚጋብዝ ጉልበታችንን የሚያንበረክክ አይናችንን የሚከፍት ጆሮአችንን የሚያነጣ የሚያጸዳ ይሄ ቃልህ ነውና በኢየሱስ ክርስቶስ በምድረ ኢትዮጵያ የቃልህ እንቅስቃሴ ይነሳ። ቃልህ በቃ በካፍቴሪያ ቃልህ ይከፈት። በቃ ቃልህ አባባ በቃ ይሄን እያያዙ ቁጭ የሚሉ ወጣቶች ይነሱ። ቁጭ ብለው እያሰመሩ በቃ የሚያጠኑ የሚወያዩ በየፓርኩ በኢየሱስ ክርስቶስ አባ ትችላለህ። በየፓርኩ በየካፍቴሪያው ከምግብ በኋላ በቃ የሚነሳ እንዲሆን እኔ ጸልያለሁ። አባዬ ወደዚህ ቃል አስጠጋን፣ ወደዚህ ቃል አምጣን። አባ እያንዳንዱ ሰው እጄ ቃል ይግባ፣ የሆነ ሙቭመንት ይነሳ በኢየሱስ ክርስቶስ። ወደ ቃልህ የተናቀው ቃልህ የተረሳው ቃልህ አቤቱ ወደ መዝሙር ብቻ ፊታችንን ያዘነበልንበት ይህ ዘመን አሁን ደግሞ ወደ ቃል ፊታችንን የምናዞርበት ይሁን አባባ በኢየሱስ። አፋችን እንደገና ይሟሽ፣ በቃልህ ይሟሽ፣ እንደገና በቃልህ ይሟሽ። ጉሮሮአችን በቃል ይሟሽ፣ ልባችን በቃልህ ይሟሽ አባዬ በኢየሱስ ክርስቶስ። ሁሉ ያለበትን ቃልህን እንደገና ማንሳት ይሁን። ህፃናትን፣ ወጣቶችን፣ አዋቂዎችን ሁሉ በዚህ ቃል ይነደፍ። ህዝብ በዚህ ቃል ይነደፍ። ሁሉ ነጩ ጥቁሩ ሁሉ አባባ በኢየሱስ ስም ወደዚህ ቃል በማስደንገጡ በክብሩ በግርማው ይገለጥ። ይሄ ቃል በኢየሱስ ስም በግርማው ይለቀቅ። በግርማው
በክብሩ በስለቱ በኢየሱስ ክርስቶስ ስምና ስልጣን በእሳትነቱ በአለትነቱ ይገለጽ ይሄ ቃል በኢየሱስ ክርስቶስ። አነቃቃ እግዚአብሔር አባቴ አነቃቃ ለዚህ ቃል አባባ ዓይናችንን ክፈት። መምጣትን እንዳናቆም፣ ማንሳትን እንዳናቆም፣ ማንበብን እንዳናቆም፣ በስራ መዓል በቃ ቁጭ የምንልባት ጊዜ ስናገኝ በጉልበት ስራ ቢሆን በተለያየ አይነት ስራ ውስጥ ያሉ ባገኘናት ፋታ ሁሉ ይሄንን ቃል ማንሳት እንድንችል እርዳን አባዬ። አቅም ስጠን። ቃልህ ቦታውን ያዝ በኢየሱስ ክርስቶስ። ቃልህ ማማውን ያዝ፣ ቦታውን ያዝ። ቃልህ ቦታውን ያዝ። ቃልህ ቦታውን ያዝ። ቃልህ ማማውን ያዝ ባባባዬ በኢየሱስ ክርስቶስ ስም ቃልህ ቦታውን ያዝ። ስም ከፍ ከፍ ይበል። የተጨነቀች ነፍስ ረፍት ታገኝ። ተስፋ የቆረጠች ነፍስ ረፍት ታገኝ በጌታ በኢየሱስ ክርስቶስ። አመሰግናለሁ ስለረዳህን። ስም ይባረክ። ተባረኩ። ጌታ ኢየሱስ ይባርካችሁ።